እርሾዎች መኖር የለባቸውም ይላል። አንደኛው ማታለል ነው። ሁለተኛው ቅናት ነው። ሶስተኛው ስጋዊ ፍትወት ነው። እነዚህ እርሾዎች አብረው በፋሲካ በዓል መኖር የለባቸውም። ማስመሰል፣ ማታለል፣ አምኖ የሚከተልህን ወንድምህን አንተ በልብህ ሰይፍ ትታጠቅለታለህ፣ የሐሳብ ሰይፍ ትታጠቃለህ፣ ምክርን ትመክራለህ፣ ጉድጓድ ትቆፍራለህ፣ ሰንሰለት ትታታለታለህ፣ ትተበትብለታለህ፣ አስረህ ልጥለው ትወዳለህ። ቢያቅትህ እንኳን በምኞት ልትገድለው ትፈልጋለህ። ይሄ እርሾ ሊወጣ ይገባል። እስመ ቅናት ትበልዖሙ ለልበ ብዙኃን በመዓት እንደተባለ ቅናት የብዙ ሰዎችን ልቡና እንደ እሳት ቦርቡራ የምትበላ ናት። ይሄ ከውስጥ ካልወጣ በዚህ እርሾ ፋሲካ አከበርን አይባልም። ቅናት እንግዲህ ተመልከታችሁ፣ የመጀመሪያው ኃጢአት ቅናት ነው። የመጀመሪያው ኃጢአት ዲያብሎስ በፈጣሪው ነው የቀና በማይሆነው